ኢትዮጵያ ለምታስተናግደው 32ኛው የዓለም የአየር ንብረት ለውጥ ጉባኤ የተለያዩ ዝግጅቶችን እያደረገች ትገኛለች። የሀገር በቀል የኢኮኖሚ ማሻሻያው የማክሮ ኢኮኖሚ መዛባትን በማከም የተሻለ ውጤት አምጥቷል። አዲሱ የመደመር መንግስት የእድገት ሞዴል ኢትዮጵያን ከእርዳታ ጠባቂነት ያወጣትን ሆኗል። የሃይማኖት መገናኛ ብዙሃን ሕግና ስርዓትን አክብረው እንዲሰሩ የመገናኛ ብዙሃን ባለስልጣን አሳሰበ። ኢትዮጵያ በመድኃኒት አቅርቦት ራሷን ለመቻል እየሰራች ሲሆን የሀገር ውስጥ የመድኃኒት ምርትን 44 በመቶ ማድረስ ችላለች። ጤና ይስጥልን ተመልካቾች እንደምን ቆይታችኋል? የዕለተ ቅዳሜ የ7 ሰዓት ዜናዎቻችንን እነሆ ከኢትዮጵያ ቴሌቪዥን ወደ እናንተ ማድረስ እንጀምራለን። ከዜናዎቹ ጋር ሀብታሙ ተክለስላሴ አብራችሁ ቆያለሁ። አብራችሁን ሁኑ። ኢትዮጵያ ለምታስተናግደው 32ኛው የዓለም የአየር ንብረት ለውጥ ጉባኤ የተለያዩ ዝግጅቶችን እያደረገች ትገኛለች። ጉባኤው ኢትዮጵያ በአየር ንብረት ለውጥ ጥበቃ ያላትን መሪነት ለማሳየት የኢኮኖሚ ጥቅሞችን ለማስገኘትና የዲጂታልና የጸጥታ መዋቅሮቿን በማቀናጀት ለታላቁ ዓለም አቀፍ ስኬት በቁርጠኝነት እየሰራች ነው። እየተሰሩ ያሉ ስራዎችን በጠቅላይ ሚኒስትር አብይ አህመድ ተገምግመዋል። ብሩክታይት አስራት ተጨማሪ አላት። ኢትዮጵያ የዓለም አቀፉን የአየር ንብረት ለውጥ ጉባኤ ኮፕ 32ን እንድታዘጋጅ መመረጧ ለሀገሪቱ ብቻ ሳይሆን ለመላው አፍሪካ ትልቅ ዲፕሎማሲያዊ እድል ሆኖ ተመዝግቧል። ይህ ታሪካዊ አጋጣሚ ኢትዮጵያ በአረንጓዴ ልማትና በአየር ንብረት ጥበቃ የምታደርገውን ጥረት ለዓለም የምታሳይበት ወርቃማ እድል ተደርጎ ተወስዷል። ጠቅላይ ሚኒስትር አብይ አህመድ ጉባኤውን በስኬት ለመምራት የተቋቋመው ብሔራዊ ኮሚቴ እስካሁን ያከናወናቸውን ተግባራትና የቀጣይ እቅዶቹን ገምግመዋል። የውጭ ጉዳይ ሚኒስትርና የኮፕ 32 ፕሬዝዳንት ጌዲዮን ጢሞቴዎስ እንደገለጹት ይህ ጉባኤ ኢትዮጵያ ማንኛውንም ታላቅ ዓለም አቀፍ ሁነት የመምራት ብቃት እንዳላት በተግባር የምታሳይበት መድረክ ነው። የኢትዮጵያን ብቃትና የማድረግ አቅም ከፍ አድርገን ማሳየት ኢትዮጵያ ውስብስብ የሆኑ ትላልቅ የሆኑ ዓለም አቀፍ ጉዳዮች ላይ መምራት፣ ማስተናገድ፣ እነዚህን ሂደቶች ማሳለጥ የምትችል የበሰለ አቅም ያላት ተቋማት ያሏት አገር መሆኗን ከፍ አድርጎ ማሳየት ነው። ከዛም ባለፈ የሀገራችንን የገር ኃይል እና ዓለም አቀፍ ተጽዕኖ ማሳደግ፣ ማጎልበት ዘላቂ ትሩፋት ይሆናል ብለን የምንጠብቀው ነው። በተመሳሳይ የፕላንና ልማት ሚኒስትር ፍጹም አሰፋ በበኩላቸው በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ስር የሚካሄዱ ድርድሮችና ሁነቶችን በሚገባ ለማሳለጥ አስፈላጊው ቅድመ ዝግጅት እየተደረገ መሆኑን አረጋግጠዋል። በአየር ንብረት ለውጥ ጉዳዮች ላይ ድርድር የሚያደርጉበትን በድርድር ውጤቶች ላይ ደግሞ ትግበራን የሚከታተሉበትንና የሚመለከታቸው ሁሉ ለዚህ እንዲተጉ የሚሰራ ስርዓት ነው። በአጠቃላይ እንግዲህ ያለውን የአየር ንብረት ስርዓት ስንመለከት ድርድሩን የሚመራው በሶስት ትልቅ ስምምነቶች ላይ ህጋዊ የምንላቸው ስምምነቶች ላይ በመመስረት ነው። ይህን ስርዓት የሚመሩ ህጋዊ ስምምነቶች የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ የምንለው ነው የመጀመሪያው። ሁለተኛው ደግሞ የኪዮቶ ስምምነት ሲሆን ሶስተኛው የፓሪስ ስምምነት ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ጉባኤው ኢትዮጵያ በአየር ንብረት ለውጥ ያላትን መሪነት እንደምታረጋግጥ፣ የአየር ገጽታን በመገንባት ረገድ ትልቅ አቅም እንደሚፈጠርና በተለያዩ ዘርፎች የውጭ ኢንቨስትመንትን ለመሳብና የቱሪዝም ፍሰትን ለመጨመር በትኩረት እንደሚሰራ አብራርተዋል። የጉባኤውን ደህንነት በተመለከተ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አለም ፀሐይ ጳውሎስ ኮፕ 32 በስኬት እንዲጠናቀቅ ደህንነቱ በሁሉም አቅጣጫ የተጠበቀ እንዲሆን ማድረግ ቀዳሚ ተግባር መሆኑን አንስተዋል። ነባሩን ሳይረብሽ አዲስ
የሚመጣውን መቋቋም የሚችል ሬዚሊየንት የሆኑ መሰረተ ልማቶች መኖራቸውን የማረጋገጥ ግብ እንደዚሁ ሌላኛው ትኩረት ያደረግንበት ነው ማለት ነው። በሂደቱ የምንፈጥራቸው አቅሞች በተለይ ደግሞ ወጣቶች በዚህ ሂደት ውስጥ እንዲያልፉ የምናደርጋቸው በርካታ ወጣቶች አሉን። የዘላቂ የሆነ ሌጋሲ ወይም ደግሞ ትሩፋት ያለው ሆኖ እንዲያልፍ ማድረግን ታሳቢ አድርገን ነው የምንንቀሳቀሰው ማለት ነው። ይህ ሂደት ሁሉ ሊሳካ የሚችለው ደግሞ ደህንነቱ የተጠበቀ ከጤና ማኳያ ከሴኩሪቲ ማኳያ ደህንነቱ በሁሉም አቅጣጫ የተጠበቀ ሲሆን ማደሪያው፣ መንቀሳቀሻው፣ መሰባሰቢያው የሴኩሪቲ ስርዓቱ የደህንነት አካሄዱ የተሳለጠ ሲሆን ስለሆነ እነዚህን ይዘን ነው እየተንቀሳቀስን ያለ ነው ማለት ነው። በዲጂታል ቴክኖሎጂ በኩል ደግሞ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በበኩላቸው ጠንካራ፣ አስተማማኝ፣ የተናበበና ኢንተለጀንት የሆነ ከመሰረተ ልማት እስከ ዲጂታል አገልግሎት ድረስ ያለውን ዝግጅት በከፍተኛ ጥራት ለማቅረብ እንደሚሰራ አብራርተዋል። ይህ ታሪካዊ አጋጣሚ ኢትዮጵያ በአረንጓዴ አሻራና በአየር ንብረት ጥበቃ የምታደርገውን ዓለም አቀፍ ተጽዕኖ ለዓለም የምታሳይበት ትልቅ መድረክ ነው። ኢትዮጵያ የአህጉሪቱን ድምፅ በማስተጋባት ረገድ ያላትን ቁርጠኝነት የምታረጋግጥበትም ይሆናል። በጉባኤው ላይ ከ196 በላይ ሀገራት የተወከሉ ልዑካንና በርካታ ተሳታፊዎች ይገኛሉ ተብሎም ይጠበቃል። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የሀገር በቀል የኢኮኖሚ ማሻሻያው የኢንቨስትመንት ከባቢን በማሻሻልና የማክሮ ኢኮኖሚ መዛባትን በማከም የተሻለ ውጤት አምጥቷል። አዲሱ የመደመር መንግስት የእድገት ሞዴል ኢትዮጵያን ከእርዳታ ጠባቂነት ያወጣትም ሆኗል። ሮዛ መኮንን ተጨማሪ አላት። ለዓመታት የኢትዮጵያ ኢኮኖሚ በአንድ ትልቅ ጥያቄ ውስጥ ታጥሮ ቆይቷል። በመንግስት ወይስ በገበያ ይመራ በሚለው። ትላንት የሀገሪቱ ኢኮኖሚ ሞተር በመንግስት ቁጥጥር የታነቀ በዕዳ ጫና የዛለና የግል ባለሀብቱን ሜዳው ላይ እንዳይጫወት አግዶ የነበረ ልማታዊ መንግስት የሚባል ስርዓት ነበር። ዛሬ ግን ያ የታፈነ አየር ተቀይሯል። ኢትዮጵያ አዲስ የነጻነት አየርን መተንፈስ ጀምራለች። መደመር ዝም ብሎ ፖለቲካዊ ቃል አይደለም። መደመር የኢኮኖሚ መዋቅሩን ነጻ ያወጣ፣ የግል ባለሀብቱን ከካቴና ያላቀቀና ኢትዮጵያን የአፍሪካ ግዙፍ የኢኮኖሚ ማዕከል ለማድረግ መንገድ እየጠረገ ያለ ስልታዊ ሞተር ነው። ኢትዮጵያ ከቆመችበት የልማታዊ መንግስት ሞዴል ተላቃ ወደ ገቢር ነበብ አክሽን ኦሪየንትድ የኢኮኖሚ ሞዴል ስትሸጋገር ምን አተረፈች? የመደመር እሳቤ ኢኮኖሚውን ከውድቀት አፋፍ አንስቶ ወደ ምን አይነት ከፍታስ አደረሰው? ይህ ሽግግር ለተራው ዜጋና ለሀገር ሉዓላዊነት ምን ትርጉም አለው? ቆይታችን የኢትዮጵያን አዲሱን የእድገት ሞዴልና ስልታዊ የኢኮኖሚ ሽግግሯን በተመለከተ ምላሽን ይዟል። ለመሆኑ ከየት ተነስተን ወዴት እየሄድን ነው? አስቀድመን መነሻችንን በወፍ በረር እንፈትሸው። ላለፉት 2 አስርተ ዓመታት ኢትዮጵያ ስትከተል የነበረው ልማታዊ መንግስት የተሰኘው የእድገት ሞዴል በመንግስት ኢንቨስትመንት ላይ ብቻ የተንጠለጠለ ነበር። መንግስት ዋናው የኢኮኖሚ ሞተር በመሆን በትልልቅ መሰረተ ልማቶች ላይ ገንዘብ ያፈስ ነበር። መሰረተ ልማት መገንባቱ ባልከፋ፣ ግን ኢኮኖሚያዊ ዋጭነቱ ባልተለካ እጅግ ውድ የሆነ ብድር ከውጪ በገፍ በማምጣት የሚገነባ መሰረተ ልማት በመሆኑ ሀገርን አጉብጧል። ለፕሮጀክት የተወሰደው ብድር ሀገሪቱን አስጨናቂ ደረጃ ላይ አድርሷት ተጨማሪ ብድር ከማይፈቀድላቸው ሀገራት ተርታ አሰልፏትም ነበር። ይህ የልማታዊ መንግስት የእድገት ሞዴል ሌላኛው ተግዳሮት የግል ዘርፉን ያገለለ መሆኑ ጭምር ነው። የግል ዘርፉን ልማታዊና ልማታዊ ያልሆኑ በሚል ጎራ ለይቶም ለሀገር አበርክቶ እንዳይኖራቸው አድርጎ ቆይቷል። ዋና ዋና የሚባሉት የኢኮኖሚ አቅሞች በመንግስት የተያዙና ከግሉ ዘርፍ የተገለሉ በመሆናቸው ኢኮኖሚው በመንግስት ቁጥጥር ስር እንዲወድቅም ምክንያት ሆኗል። አንዳንድ ተቋማት ተወዳዳሪ እንዳይኖራቸው በመደረጉ እድገታቸው በብዙ ተገቶም ቆይቷል። ከዚህ በተጨማሪም የልማታዊ እድገት ሞዴል የውጭ ምንዛሪ በመንግስት ጥብቅ ቁጥጥር ስር የሚጥል በመሆኑ ለትይዩ ገበያው መገንገን ምክንያት ነበረ። ይህ አሮጌ መንገድ አሁን አብቅቶለታል። በጠቅላይ ሚኒስትር አብይ አህመድ መሪነት ባለፉት 7 ዓመታት በመደመር እሳቤ ላይ በተመሰረተው ሀገር በቀል የኢኮኖሚ ማሻሻያ ታላቅ የሽግግር ጉዞ ተከናውኗል። ይህ ሽግግር በ4 አበይት ምሰሶዎች ላይ ቆሟል። በማክሮ ኢኮኖሚ ሪፎርም፣ በፋይናንስ ዘርፍ ነጻነት፣ በብዝሃነት ኢኮኖሚ የእድገት ሞተሮችና በተቋማትና አስፈጻሚ አካላት ግንባታ ላይ። በማክሮ ኢኮኖሚው ላይ የተወሰደው እርምጃ ኢትዮጵያን ወደ ተሻለ ከፍታ እያሸጋገራት ይገኛል።
በተለይ የዕዳ ጫና ማቅለልና ገቢ ማሳደግ ላይ ተጨባጭ ለውጦች ተመዝግበዋል። ባለፈው ሐምሌ ወር የተወሰደው የምንዛሬ ተመንን በገበያ የመወሰን እርምጃም የኢኮኖሚ መዛባትን ያከመ ሌላኛው መድኃኒት ሆኗል። በዚህም በይፋዊና በትይዩ ገበያ መካከል የነበረውን ልዩነት እንዲጠብ አድርጓል። የውጭ ቀጥተኛ ኢንቨስትመንትና የሐዋላ ፍሰትም በከፍተኛ ሁኔታ ጨምሯል። ይህ ማለት ኢትዮጵያ አሁን ለዓለም አቀፍ ቢዝነስ ክፍትና ግልጽ ሆናለች ማለት ነው። የፋይናንስ ዘርፉ ነፃ መደረግ ኢትዮጵያ ቀጣይነት ወዳለው እድገት የሚመራትም ሆኗል። ለዘመናት ዝግ የነበረው የባንክ ዘርፍ አሁን ለውጭ ባንኮች ተከፍቷል። የውጭ ባንኮች መምጣት ደግሞ የቴክኖሎጂና የእውቀት ሽግግርን ከማምጣቱም በላይ የሀገር ውስጥ ባንኮቻችን ዓለም አቀፍ ደረጃን እንዲያሟሉ ግፊትን ያደርጋል። ከዚህም በላይ የመዋለ ሰነዶች ግብይት በይፋ መጀመር ኩባንያዎች ከባንክ ብድር ጥገኝነት ወጥተው በአክሲዮን ሽያጭ ካፒታል እንዲያሰባስቡና ግለሰቦች የሀብት ባለቤት እንዲሆኑ በር ከፍቶላቸዋል። በተለይ ኢትዮ ቴሌኮምን የመሰሉ ተቋማት ብቸኛ አማራጭ መሆናቸው አብቅቶ ሌላ ተወዳዳሪ እንዲመጣ መደረጉ ራሱን የቻለ የተፋጠነ እድገት እንዲኖር አስችሏል። አብዛኛዎቹ ኢትዮጵያን በውጭ ብድር ጫና ያጎበጡ የመንግስት የልማት ድርጅቶችም የተደረገላቸው ሪፎርም ውጤታማ እንዲሆኑ ከማድረጉን ባሻገር ከኪሳራ ወጥተው ዛሬ ላይ ትርፍ እንዲያስመዘግቡ አስችሏል። ከሀገር በቀሉ የማክሮ ኢኮኖሚ ማሻሻያና የፋይናንስ ነፃነቱ ትግበራ ጎን ለጎን ደግሞ ኢትዮጵያ የልማት ግቧን በብዝሃ ኢኮኖሚ መሰረት ላይ ጥላለች። ይህም ግብርና መር ከሚለው ነጠላ የኢኮኖሚ መሰረት ወደ 5 ቁልፍ የኢኮኖሚ ዘርፎች የሚያሸጋግር ነው። ዛሬ ላይ ኢትዮጵያ ከግብርና በተጨማሪ ማኒፋክቸሪንግን፣ ማዕድንን፣ ቱሪዝምና አይሲቲን 5ቱ የእድገት ሞተሮች በማለት እየሰራችባቸው ትገኛለች። ሁሉም በየጸጋው ትኩረት አግኝቶ የሀገር ካስማ ሆኗል። በግብርና ዘርፍ በተለይ የበጋ ስንዴ ልማት ከራስ ፍጆታው ተሻግሮ ወደ ውጭ ላኪነት ደርሷል። ኢትዮጵያ ታምርት ንቅናቄ የገቢ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን እያዳነ ነው። በማዕድን ዘርፍ ደግሞ የወርቅና ሌሎች የከበሩ ማዕድናት ምርት አዲስ የሀብት ምንጭ እየሆነ ነው። የተፈጥሮ ጋዝ ለማምረት የተጀመረው ሂደት ደግሞ የነገ ታላቅ ተስፋችን ሆኗል። ከገበታ ለሸገር እስከ ገበታ ለትውልድ የተሻገሩ ፕሮጀክቶች በኢትዮጵያ የቱሪዝም ዘርፍ ላይ ስር ነቀል ለውጥ በማምጣት ላይ ናቸው። ቀድሞ የሚታወቁ የኢትዮጵያ ቅርሶች አሁን ቁርስ ወደ መሆን አድገዋል። ኢትዮጵያ በዲጂታል 2025 እቅዷ በተለይም የፋይናንስ አገልግሎቶችን ያዘመነች ሲሆን ቀጣይ እርምጃዎች ደግሞ ዲጂታል 2030 ነድፋ ወደ ትግበራዋ ገብታለች። በነገራችን ላይ ክቡራን፣ የዚህ ስልታዊ ሽግግር ውጤት በወሬ ይቀር አይደለም፣ በተጨባጭ አሃዛዊ መረጃ የሚደገፍ እንጂ። እስቲ ቁጥሮች ምን እንደሚሉ እንመልከት። ለምሳሌ ያህል ባለፉት 6 ወራት ብቻ በኢትዮጵያ ታምርት ንቅናቄ አማካኝነት 3.4 ቢሊዮን ዶላር የሚገመት የገቢ ምርትን በሀገር ውስጥ መተካት ተችሏል። ይህ ቀላል ቁጥር አይደለም። ይህ የውጭ ምንዛሬን ለማዳን የተደረገ ትልቅ ድል ነው። ከዚህ ባለፈ ዓለም አቀፍ አበዳሪዎች ጋር በተደረገ ስምምነት የቢሊዮን ዶላሮች የዕዳ ሽግሽግና ድጋፍ በመገኘቱ መንግስት ትኩረቱን ትርጉም ባላቸው የመሰረተ ልማት ግንባታና በማህበራዊ ደህንነት ላይ እንዲያደርግ ትልቅ አቅም ሆኖታል። ከዚህ ቀደም ኢትዮጵያ የምትታወቅበትን ከፍተኛ ወለድ የሚታሰብበትና በአጭር ጊዜ የሚመለሰውን ኮሜርሻል ሎንን እርግፍ አድርጎ በመተው በረጅም ጊዜ የሚመለስ አነስተኛ ወለድ የሚታሰብበትን ኮንሰንሽናል ሎን እሱም ቢሆን እጅግ ወሳኝ ለሆኑ ዘርፎች ብቻ የምትበደር ሀገር ሆናለች ኢትዮጵያ። ይህ የሪፎርም ውጤት ነው። ከሁሉ በላይ ደግሞ የምንዛሬ ተመኑ በገበያ እንዲወሰን መደረጉ በዓለም አቀፍ ኩባንያዎች ዘንድ ትልቅ መተማመንን በመፍጠሩ በኢትዮጵያ ኢንቨስት ለማድረግ የሚፈልጉ ባለሀብቶች ቁጥር አሁን በከፍተኛ ሁኔታ አሻቅቧል። የውጭ ምንዛሬ እጥረት የኢትዮጵያ ኢኮኖሚ መገለጫ መሆኑ ቀርቷል። ያለውን የውጭ ምንዛሬ የማስተዳደሩ ስራም በግል ባንኮችና በውጭ ምንዛሬ ቢሮዎች በአግባቡ እንዲመራ ሆኗል። ብሔራዊ ባንክም ትክክለኛ የማዕከላዊ ባንክነቱ ሚና እንዲወጣ ጊዜው መጥቶለታል። ፕራግማቲክ የሆነውና በውስን ጉዳይ ላይ ችክ የማይለው አዲሱ የኢትዮጵያ እድገት ሞዴል ካለፉት ስህተቶች የተማረ የወደፊቱን ዓለም አቅጣጫ ያገናዘበና በራስ አቅም ላይ የተመሰረተ ነው። ይህ ስልታዊ ሽግግር ኢትዮጵያን ከእርዳታ ጠባቂነት አውጥቶ ወደ ተወዳዳሪና ብርቱ ኢኮኖሚ ባለቤትነት እያሸጋገራት ይገኛል። አዎ ጉዞ ፈታኝ ሊሆን ይችላል። ነገር ግን የተገኙት ውጤቶች የብልጽግና ተስፋዎች መለምለማቸውን ያረጋግጣሉ። ኢትዮጵያ እየተሸጋገረች ነው። ኢትዮጵያ እየበለጸገች ነው። ከኢትዮጵያ ቴሌቪዥን ዜናዎቻችን ቀጥለዋል። ኢትዮጵያ በመድኃኒት አቅርቦት ራሷን ለመቻል እየሰራች ሲሆን የሀገር ውስጥ መድኃኒት ምርትን 44 በመቶ ማድረስ ችላለች። በመድኃኒት ኢንዱስትሪ ዘርፍ የተሰማሩ አምራቾችም የስራ ማስኬጃና ብድር ከተመቻቸላቸው ምርታቸውን ለማሳደግ ዝግጁ መሆናቸውን ይናገራሉ። አልጋነሽ ተካ ተጨማሪ አላት።
60 ዓመታትን በኢትዮጵያውያን የጤናማነት ህይወት ላይ አሻራውን እያሳረፈ የዘለቀው የኢትዮጵያ መድኃኒት ማምረቻ ፋብሪካ በመድኃኒት ኢንዱስትሪ ዘርፍ ቀዳሚ ነው። እንደ ቀዳሚነቱ ሁሉ በአይነትም በጥራትም መድኃኒት የማምረት አቅሙ አሁን ላይ በእጅጉ አድጓል። የሀገርና ህዝብ የጤና የጀርባ አጥንትነቱን እያስመሰከረ ነው። አሁን ላይ ኦልሞስት ብዙ ከ150 በላይ መድኃኒቶችን ከ10 ፕሮዳክት ላይ ማለት ሽሮፕ፣ የሚዋጡ ክኒኖች፣ ካፕሱሎችን፣ ታብሌቶችን በማድረግ ከ10 በላይ ላይኖችና 150 በላይ መድኃኒቶችን እያመረትን እንገኛለን እና ቴክኖሎጂን ትራንስፈር በማድረግ ሀገር ውስጥም ከውጭ የሚመጣውን ነገር ቀንሶ ሀገር ውስጥ ላይ ማምረት ነው። ማይንድሬ ዓለም አቀፍ የሕክምና መሳሪያዎች አምራች ኩባንያ ነው። የአልትራሳውንድና የላቦራቶሪ መሳሪያዎችን በወኪል አከፋፋዮች በኩል በማቅረብ ለኢትዮጵያ ገበያ አዲስ አይደለም። ኩባንያው ምርቶቹን በከፍተኛ የውጭ ምንዛሪ ከውጭ ከማስገባት ይልቅ በኢትዮጵያ የተፈጠሩ ምቹ ሁኔታዎችን በመጠቀም ምርቶችን ለማምረት በዝግጅት ላይ ይገኛል። ወደፊት ጥሩ ሰፖርት እናገኛለን ብለን የምናስበው እኛም ሀገር ላይ እቃዎቹ እንዲመረቱ እንፈልጋለን። ከውጭ ከሚገቡ ይልቅ ሀገር ላይ ቢመረቱ ለሀገርም ጥቅም አለው፣ ወጪውንም ይቀንሳል፣ ሞር በቀላሉ ታካሚውም ይደርሰዋል ብለን እናስባለን። በመደመር መንግስት ፍልስፍና ውስጥ ሁለንተናዊ ሉዓላዊነት ትልቅ ስፍራ ይይዛል። ሉዓላዊነት ማለት የሀገርን ዳር ድንበር ማስከበር ብቻ ሳይሆን ዜጎች በገዛ ሀገራቸው ምርት መታከም ሲችሉ፣ በእውቀትና በቴክኖሎጂ ሲበለጽጉና የውጭ ጥገኝነትን ሲያሸንፉ የሚረጋገጥ ድል ነው። ኢትዮጵያ ባለፉት ጥቂት ዓመታት በመድኃኒት ማምረት ዘርፍ የጀመረችው ጉዞ የዚሁ ሁለንተናዊ ሉዓላዊነት ማሳያ ነው። የኢትዮጵያ ጤና ፖሊሲ ዜጎች እንዳይታመሙ ከመከላከል ባለፈ ሲታመሙም ታክመው እንዲድኑ ማድረግ ላይ በትኩረት እየሰራ ይገኛል። የሀገር ውስጥ ገበያን የሚደግፍ ህግ አውጥተናል። ኢትዮጵያ ውስጥ የሚመረት ምርት ካለ ወደ ውጭ መግዛት እንደማንችል ህግ አውጥተናል። 100% ሀገር ውስጥ ነው የምንገዛው። ሀገር ውስጥ መግዛት ብቻ ሳይሆን እስከ 5 ዓመት የገበያ ጋራንቲ እንሰጣለን ሀገር ውስጥ ለሚመረቱ ምርቶች። እሱም ብቻ አይደለም፣ የቅድመ ክፍያ እስከ 30% እንሰጣለን። 25% ያህል የዋጋ ልዩነት ከውጭ ከሚመጡት ጋር ውድድር ላይ ሲሆኑ በተለያዩ አግባብ ኢትዮጵያ ውስጥ የሚመረቱ ምርቶች ተወዳዳሪ እንዲሆኑ የ25% የዋጋ ልዩነት እንሰጣለን። የሀገር ውስጥ የመድኃኒት ምርት እድገት ቢኖርም የፍላጎትና አቅርቦት አለመመጣጠን ዘርፉን ብዙ ኢንቨስትመንት የሚጠይቅ በመሆኑ የፖሊሲ ለውጥ መደረጉ ፋይዳው ጉልህ ነው። ዛሬ ላይ 2 ቢሊዮን የሚያክል አመታዊ ማርኬት አለው ኢትዮጵያ ማለት ነው። እንደ ሀገር 2 ቢሊዮን የሚሆን አመታዊ የፋርማስቲካል ማርኬት አለ። ይሄ ማርኬት በጣም ትልቅ ማርኬት ነው። ትልቅ ህዝብ ነው ያለን። አቀማመጣችንም የአየር መንገዳችን የካርጎ ሰርቪሳችንም ምቹ ሁኔታ ነው ያለው። ቅሊንጦ ኢንዱስትሪ ፓርክ ምቹ የማምረቻ ቦታዎች አሉ። ብዙ ኢንቨስተሮች እንዲመጡ ነው የምንፈልገው። ጠቅላይ ሚኒስትር አብይ አህመድ ባስቀመጡት አቅጣጫ መነሻነት ዘርፉን ከመርዳትና ከመጠበቅ አውጥቶ ወደ ማምረትና ወደ መወዳደር እያሸጋገረ ነው። ይህም የዜጎችን ህይወት ከመታደግ ባለፈ የሀገርን የውጭ ምንዛሬ አቅም የታደገ፣ የጤናው ዘርፍ ሉዓላዊነትንም በባዕዳን እጅ ላይ እንዳይወድቅ የማድረግ የሉዓላዊነት እርምጃ ፍሬ ነው። ኢትዮጵያ ራሷን በመድኃኒት ምርት የመቻል ራዕይ ለማሳካት ግን ማነቆችን እያስወገዱ መሄድ የግድ ይላል። ኢትዮጵያ በምግብ ብቻ ሳይሆን በመድኃኒት ራሷን ለመቻል ከፍተኛ ጥረት እያደረገች ነው እና ያንን ፖሊሲ እየሰማ ኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማስቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከ2 ሚሊዮን ታብሌት በላይ በዓመት ያመርታል። አሁን ያለንበትና 44% በከፍተኛ ደረጃ የሚያሻሽል ነው። መድኃኒት እንፈልጋለን፣ ችግር አለብን። ፋብሪካውን ተክሎልናል። የኛው ሰው ነው መጥቶ የሰራው፣ ያስፈልገናል። ነገር ግን የኢትዮጵያ ባንኮች፣ የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከዓመት በላይ ስራ ሳይሰራ ቆየ የፋብሪካ። ለምን? ፋብሪካውን ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና ለቱሪዝም ብለው የመንግስት ባንኮች በጣም ዘመናዊ ለሚባሉ መኪናዎች ከቪኤት በላይ ለሚታዩ መኪናዎች 100% ብድር ያበድራሉ። እኛ ያሰቃየናውን የቪኤት መኪና ነው ኢትዮጵያ ውስጥ መድኃኒት ነው ብለህ ብታወዳድር ማንም ሰው ጀጅ ማድረግ በሚችለው ጉዳይ የእኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አቶ ስራ አቆሞ ሳለ ለመኪና ያበድራሉ። ሪሶርስ በተገባው መንገድ አሎኬት ያላደረጉ ችግር መልኩን ይቀይር እንጂ አሁንም ያለ በሽታ ነው።
ይህን የተከታተሉ ማድረግ ይፈልጋል። ቀደም ባሉት ጊዜያት ኢትዮጵያ በመድኃኒትና በሕክምና መሳሪያዎች ላይ የነበራት የውጭ ጥገኝነት የጤና ዘርፉን ለከፍተኛ ተጋላጭነት ዳርጎት ቆይቷል። ከ2 ዓመት በፊት የተጀመረው የመድኃኒት አምራቾች ንቅናቄ ዛሬ ለውጤት በቅቷል። ይሁን እንጂ መድኃኒት አምራቾችን በሙሉ አቅማቸው ከማምረት የሚያግዱ ችግሮችም አልታጡም። ትልቁ ክፍተት ያለው አሁን ኢንዱስትሪው በጣም እየተፈተነበት ያለው ችግር የስራ ማስኬጃ አቅርቦት እና የውጭ ምንዛሬ አቅርቦት ናቸው። የስራ ማስኬጃ አቅርቦት እንግዲህ ይሄ የግሉ ዘርፍ ልክ መንግስት ያሳየውን አበረታች የሆነ የፖሊሲ እንቅስቃሴ አይቶ በፍጥነት ከኢንዱስትሪዎች ጋር በመተባበር የስራ ማስኬጃ አቅርቦትን ቢያፋጥን የኛ ኢንዱስትሪ አሁን ክሮስ ሮድ ላይ ያለው በፍጥነት ወደፊት መስፈንጠር የሚችልበት እድል አለ። እነኚህ ስራ ማስኬጃዎችን ቢያገኝ ማለት ነው። እና ስለዚህ የኛም ጥሪ እንደ ማህበር ትልቁ ጥሪያችን የሀገር በቀል ባንኮች በሀገር ሀብት የተሰሩ ለሀገር ጥቅም የቆሙ ከ30 ዓመት የዘለለ ክለላ የተደረገላቸው ባንኮች ከእንደዚህ አይነት በጣም አጓጊ አትራፊ ከሆነ ኢንዱስትሪ ጋር አብረው ቢሰሩ ትልቅ እድል ነው ለነሱ። በጤናው ዘርፍ እየታየ ያለው ይህ ትልቅ ለውጥ የመደመር ፍሬ የሆነው የሁለንተናዊ ሉዓላዊነት ጉዞ አንድ አካል ነው። የሎጂስቲክስ መሰረተ ልማት መስፋፋት ለአምራች ኢንዱስትሪዎች ጥሬ ዕቃን ለማቅረብና ምርቶቻቸውን በማጓጓዝ የኢትዮጵያን የውጭ ንግድ የሚያሳድግ ነው። የባቡር መሰረተ ልማት ከኢንዱስትሪዎችና ደረቅ ወደቦች ጋር የማሳሰር ስራም በትኩረት እየተሰራበት ይገኛል። ለዚህ አንዱ ማሳያም በ2.5 ቢሊዮን ብር ወጪ የተገነባው የኤኤምጂ የኢንዱስትሪ ፓርክን ከእንዶዴ የባቡር ጣቢያ የሚያገናኘው የሀዲድ መስመር ነው። ፕሮጀክቱ በኢትዮጵያ በግል ኩባንያ ፋይናንስ ተደርጎ የተገነባ የመጀመሪያው የባቡር መሰረተ ልማት ነው። ከዚህ ጉዳይ ጋር በተያያዘ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ጌታቸው ባልቻ በቀጥታ መስመራችን ላይ ይገኛል። ጌታቸው እንደምን ቆየ? ኢትዮጵያ ኢንዱስትሪውን ዘርፍ ለማሳደግ ለሎጂስቲክ መሰረተ ልማት የሰጠችው ትኩረት ምን ይመስላል? አያይዘህ አሁን ያለበትን የኤኤምጂ ኢንዱስትሪ ፓርክን ተሞክሮንም አካተህ እንድትነግረን መቀጠል ትችላለህ። የኢንዱስትሪ እድገትና ውጤታማ የሎጂስቲክስ ስርዓት ጥብቅ ቁርኝት አላቸው። የተሳለጠ የሎጂስቲክስ ስርዓት ሳይኖር የኢንዱስትሪ እድገትን መመኘት አስቸጋሪ ነው የሚሆነው። እንግዲህ የሎጂስቲክስ ስርዓትን ስናነሳ ወደቦች፣ ደረቅ ወደቦች፣ የትራንስፖርት አገልግሎት፣ የሎጂስቲክስ አገልግሎትን ስናነሳ ሌላ የምናነሳው የጉምሩክ ቀልጣፋ የጉምሩክ አገልግሎት ይነሳል። በዚህ ውስጥ እንግዲህ ይህ በውጤታማ መንገድ ሲመራ ቀልጣፋ የሎጂስቲክስ ስርዓት ይኖራል፣ ኢንዱስትሪውም ማደግ ይችላል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከኤቢሲ ጋር ባደረጉት ቆይታም ኢትዮጵያም የአምራች ኢንዱስትሪ ማዕከል ለመሆን በምታደርገው ጥረት ውስጥ የሎጂስቲክስ ስርዓትን ለማሳደግ ትልቅ ትኩረት መስጠቷን ነው ያመለከቱት። በዚህ ውስጥ የደረቅ ወደቦችን አገልግሎት የማስፋፋት የትራንስፖርት የሃይዌይን የማሳደግ ስርዓት እንዲሁም የኢኮኖሚ ዞኖችን በመገንባትም የኢንዱስትሪ እድገትን ለማሳደግ ኢትዮጵያ ትኩረት መስጠቷን ነው ጠቅላይ ሚኒስትር በማብራሪያቸው ያነሱት። በዚህ ውስጥ የሎጂስቲክስ ስርዓትን ለማሳደግ ከሚሰሩ ስራዎች የባቡር መሰረተ ልማትን ልናነሳ እንችላለን። በዓለም አቀፍ ደረጃም የባቡር መሰረተ ልማት በተለያዩ ሀገራት ኢንዱስትሪን በማሳደግ በኩል ትልቅ አበርክቶ አለው። አሁን በኢትዮጵያ እየተከናወነ ያለውም ይህ ነው። አሁን የምንገኝበት የገላን አካባቢ የሚገኘው የኤኤምጂ ኢንዱስትሪ ፓርክ በግል ባለሀብት የተገነባ ነው። በውስጡ በርካታ ፋብሪካዎችን ይዟል። የብረት ኢንዱስትሪን ልናነሳ እንችላለን። የቡና ማቀነባበሪያን ልናነሳ እንችላለን። ከዛ በተጨማሪም በቀጣይም እንግዲህ የመስታወት ፋብሪካን እየገነባ ያለ ግዙፍ የኢንዱስትሪ ፓርክ ነው። ይህ ኢንዱስትሪ ፓርክ ከዚህ ቀደም በመኪና ነበረ ትራንስፖርት አገልግሎት የሚጠቀመው። አሁን ግን እንዶዴ የሚገኘው የባቡር መሰረተ ልማትን ከዚህ ከገላን ከሚገኘው የኤኤምጂ ኢንዱስትሪ ፓርክ ጋር የማገናኘት ስራ ተሰርቷል። ይህ የኢንዱስትሪ ፓርክ ልዩ የሚያደርገው ለመጀመሪያ ጊዜ በኢትዮጵያ በግል ባለሀብት የባቡር መሰረተ ልማት ፋይናንስ ተደርጎ የተገነባበት ነው። ይህ የባቡር መሰረተ ልማት ከኢንዱስትሪው ፓርክ ጋር 3 ኪሎ ሜትር ያለው ርቀት ነው። በዚህ መልኩ ነው የተገናኘው። ለመጀመሪያ ጊዜ በኢትዮጵያውያን ባለሙያዎችም ሙሉ ለሙሉ የተገነባ መሆኑም ልዩ ያደርገዋል። በቀጣይም ኢትዮጵያ የባቡር መሰረተ ልማትን ለማስፋፋት በምታደርገው ጥረት ውስጥ ትልቅ ተሞክሮ የተገኘበት ነው። ይህ የባቡር መሰረተ ልማት ለኤኤምጂ ኢንዱስትሪ በአመት
መንገድ ከመኪና ትራንስፖርት የበለጠ ምርቶችን እንዲያጓጉዝ የሚያስችለው ነው። በአመት የባቡር መሰረተ ልማት ለኢንዱስትሪው 550 ሺህ ቶን ማጓጓዝ የሚያስችል ነው። በ3 አመት ውስጥ ይህንን ወደ 1.5 ሚሊዮን የማሳደግ እቅድ አለ። በ10 አመት ውስጥ ደግሞ ከ2 ሚሊዮን በላይ ለማድረስ ታቅዷል። ኢትዮጵያም አሁን የኢንዱስትሪ ዘርፏን ለማሳደግ በሰጠችው ትኩረት የሎጂስቲክስ መሰረተ ልማቷን ቀልጣፋ ለማድረግ ይህ የባቡር መሰረተ ልማት እገዛ ያደርጋል። አሁን በኤኤምጂ የተገኘው ተሞክሮም በሌሎች ኢንዱስትሪዎችም ይስፋፋል ማለት ነው። በሌሎች ሀገራት እንደሆነውም የባቡር መሰረተ ልማት ሌሎችም የሎጂስቲክስ መሰረተ ልማቶች ሲቀላጠፉ የኢትዮጵያ ኢንዱስትሪ በአጭር ጊዜ ውስጥ ከፍተኛ እድገት ማስመዝገብ ይችላል ማለት ነው። ሪፖርተራችን ጌታቸው ባልቻ ለመረጃዎቹ ከልብ እናመሰግናለን። መልካም ቀን ይሆንልህ። ዜናዎቻችን እንደቀጠሉ ናቸው። የመደመር መንግስት ለማኑፋክቸሪንግ ዘርፍ በሰጠው ትኩረት በርካታ አምራቾች ተኪ ምርቶች ላይ ትኩረት እንዲያደርጉ ምቹ ሁኔታን ፈጥሯል። በዚህም ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ በማምረት የውጭ ምንዛሬን በማዳን ረገድ ተጨባጭ ለውጦች መጥተዋል። በባህር ዳር ከተማም የጨርቃ ጨርቅ ምርቶችን ጨምሮ በሌሎች ተኪ ምርቶች ላይ የሚሰማሩ አምራቾች እየተስፋፉ መጥተዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳሙኤል ወርቃየሁ በቀጥታ ከባህር ዳር መስመራችን ላይ ይገኛል። ሳሙኤል እንደምን ቆየህ? በከተማ የሚገኙ አምራች ኢንዱስትሪዎች ምን ያህል ተኪ ምርቶች ላይ ትኩረት አድርገው እየሰሩ ነው? ምልከታን አካተ መረጃዎችን ልታደርሰን ትችላለህ? አመሰግናለሁ። እንግዲህ እንደሚታወቀው የመደመር መንግስት ከለያቸው የኢኮኖሚ ዘርፎችና በትኩረት እየሰራባቸው ከሚገኙ ዘርፎች መካከል እንግዲህ የማኑፋክቸሪንግና ኢንዱስትሪ ዘርፉ በዋነኝነት የሚጠቀስ ነው። እንግዲህ የማኑፋክቸሪንግ ዘርፉ ሲስተዋሉ የነበሩ ማነቆችን በመፍታት እንዲሁም ወደ ዘርፉ የሚቀላቀሉ አምራቾችንም ጭምር በማበረታታትና ድጋፎችን በማድረግ እንግዲህ በርካታ ስራዎች እየተሰሩ እንደሚገኙ የሚታወቅ ነው። እንግዲህ በባህር ዳር ከተማም በተለይ ከለውጡ መንግስት አመታት ወይም ደግሞ ባለፉት የለውጥ አመታት ወዲህ በርካታ ኢንዱስትሪዎች ወደ ስራ እየገቡ መጥተዋል። ለዚህም ደግሞ ዋነኛው ምክንያቱ እንግዲህ መንግስት ለዘርፉ እየሰጠ ያለው ልዩ ትኩረት እንዲሁም በሚፈጠሩ ማነቆች በኩል የመፍታት ስራዎችና እንዲሁም አምራቾችን ወደ ዘርፉ እንዲቀላቀሉ እያደረጋቸው ያሉ ማበረታቻዎች በዋነኝነት የሚጠቀሱ ናቸው። እንግዲህ መንግስት ለዚሁ ዘርፍ ልዩ ትኩረት ሲሰጥ በተለይ ለተኪ ምርቶችም ትኩረት ሰጥቷል። እንግዲህ ኢትዮጵያ ከዚህ ቀደም በርካታ ዶላሮችን በመክፈል ማለት ነው በምንዛሬ በርካታ ምርቶችን ወደ ኢትዮጵያ የምታስገባቸው ምርቶች በመቀነስ ረገድ እንግዲህ በባህር ዳር ከተማ የተለያዩ ምርቶችን የሚያመርቱ አምራቾች ይህን በመቀነስ በኩል አስተዋጽኦ እያበረከቱ ይገኛሉ። ላብነት ለማንሳት ያክል በከተማዋ የዘይት አምራች ኢንዱስትሪዎችን ጨምሮ እንዲሁም የጨርቃጨርቅና ሌሎችም ተኪ ምርቶች ላይ የተሰማሩ አምራቾች እንግዲህ በስፋት እነዚህ ምርቶች በማምረት የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። አሁን የምንገኘውም በተለይ አንጋፋ በሆነው በባህር ዳር የጨርቃጨርቅ ፋብሪካ ውስጥ ነው ማለት ነው። እንግዲህ ይህ የጨርቃጨርቅ ፋብሪካ በተለይ አንሶላና የመሳሰሉ የደንብ ልብሶችና ሌሎችንም ተኪ ምርቶችን በማምረት ላይና በመሰማራት ላይ ይገኛል። እንግዲህ ከዚህ ቀደም በመጣባቸው ዓመታት ያሉ ልምዶችን በማካበት እንዲሁም መንግስት የሰጠውን ልዩ ትኩረት እንደ ድል በመጠቀም በተለይ ለተኪ ምርቶች ልዩ ትኩረት በመስጠት ምርቶችን በማሳደግ በኩል የበኩሉን አስተዋጽኦ እያበረከተ እንደሚገኝ ተገልጿል። እንግዲህ እንደምናስታውሰው የተኪ ምርቶችንም ጭምር እንዲሁም የሀገር ውስጥ ምርቶችን ለማበረታታትና ለማስተዋወቅ እንዲሁም በሀገር ውስጥ ምርቶች የመጠቀም ልማድን ለማሳደግ አስተዋጽኦ የሚያበረክተው በተለይ የኢትዮጵያ ታምርት ንቅናቄም በዚሁ በኩል አስተዋጽኦ እያበረከተ እንደሚገኝም እንግዲህ ሀሳባቸውን አንስተውልናል። በዚሁ በአምራች ዘርፎ የተሰማሩት ማለት ነው። ከዛ ባሻገርም እንግዲህ ይህ ንቅናቄ ደግሞ በተለይ የተለያዩ ምርቶችን በማስተዋወቅ ከዛ ባሻገርም በዘርፉ የሚስተዋሉ ማነቆዎችንም እንዲፈቱ በማድረግ በቅንጅት በመስራት በኩልም እንግዲህ አስተዋጽኦ እያበረከተ እንደሚገኝ ተገልጿል። እንግዲህ አምራች ኢንዱስትሪዎች ከዛ ባሻገርም ተኪ ምርቶችን ከማምረት ባሻገርም እንግዲህ ለበርካታ ወጣቶችም የስራ ዕድል በመፍጠር በኩልም የበኩላቸውን አስተዋጽኦ ያበረክታሉ። አሁን የምንገኝበት ይህ የጨርቃጨርቅ ፋብሪካም ወደ 1200 ለሚሆኑ ወጣቶች ማለት ነው የተለያዩ የስራ ዕድል መፍጠር መቻሉም ተመላክቷል። እንግዲህ እነዚህ የስራ ዕድል የተፈጠረላቸው ወጣቶችም በአንድ በኩል የኢኮኖሚ ተጠቃሚነታቸውን እያረጋገጡ ከዛ ባሻገርም ደግሞ በዚሁ በሚሰማሩበት ስራ ማለት ነው የተለያዩ ሙያና ልምዶችንም እያካበቱ እንደሚገኙም እንዲሁ ሀሳባቸውን ገልጸውልናል ማለት ነው። እንደ አጠቃላይ መንግስት ለዘርፉ የሰጠውን ትኩረት እንደ ልዩ እድል ወይም እንደ አጋጣሚ በመጠቀም በተለይ ተኪ ምርቶችን በከተማዋ የማስፋፋትና በብዛት የማምረት ስራዎችን አጠናክረው መቀጠላቸውን ነው የተመላከተው ማለት ነው። እንግዲህ ይህ መሆኑ ደግሞ በተለይ ኢትዮጵያ ለውጭ ምንዛሬ የምታወጣቸውን ወጪዎች በማዳንና የውጭ ምንዛሬን በማዳን በኩልም እንግዲህ የበኩሉን አስተዋጽኦ እያበረከተ ይገኛል። ለጊዜው ያለ መረጃ ይህን ይመስላል።
ሪፖርተራችን ሳሙኤል ወርቃየሁ ከባህር ዳር ለአደረስከን መረጃዎች ከልብ እናመሰግናለን። መልካም ቀን ይሁንልህ። ዜናዎቻችን እንደቀጠሉ ናቸው። የሃይማኖት መገናኛ ብዙሃን ሕግና ስርዓትን አክብረው እንዲሰሩ የመገናኛ ብዙሃን ባለስልጣን አሳስበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት ተቋማት መገናኛ ብዙሃን ለሰላምና ለአብሮነት በሚል መሪ ቃል ከሃይማኖት መገናኛ ብዙሃን ጋር ውይይት አካሂደዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። በውይይቱ የተነሱ ዋና ዋና ሀሳቦች ምንድናቸው የሚለውን አካተህ መረጃዎችን ልታደርሰን ትችላለህ? አመሰግናለሁኝ። እንግዲህ ዛሬ በተደረገው በዚህ የሃይማኖት ተቋማት መገናኛ ብዙሃን ጋር የተደረገው ውይይት እንግዲህ በርካታ ሀሳቦች የተነሱበት ነበረ። በተለይ እነዚህ የሃይማኖት መገናኛ ብዙሃን የሀገሪቱን ሕግና ደንብ አክብረው ከመስራት አኳያ ያሉበት ደረጃ ምን ይመስላል የሚሉ ጉዳዮች በስፋት ተነስተው ውይይት ተደርጎባቸዋል። እንግዲህ እስከዛሬ ድረስ በተለይ የለውጡ መንግስት ወደ ስልጣን መምጣትን ተከትሎ ከዚህ በፊት ይከለከል የነበረው የሃይማኖት መገናኛ ብዙሃን ግዘፍ ነስተው ወደፊት ለፊት እንዲመጡ በማድረግ ረገድ የመገናኛ ብዙሃን አዋጁ ጭምር ተሻሽሎ እነሱን በሚያካትት መንገድ ተዘጋጅቶ ፍቃድ ወስደው ተመዝግበው እንዲሰሩ በማድረግ ረገድ ሰፊ ስራዎች ተሰርተዋል። እንግዲህ ከዛ በኋላ እንግዲህ እስከዛሬ ድረስ ባለው ሂደት ውስጥ በተለይ እነዚህ መገናኛ ብዙሃን በተለይ የማህበረሰብን እሴት ከመገንባት አኳያ ከዛም ባለፈ ደግሞ ህግና ህገ መንግስትን የሚያከብር ዜጋን ከመፍጠር አኳያ በርካታ ስራዎች እየሰሩ እንደሚገኙ ጭምር ተጠቁሟል። እንግዲህ ከዛ ባለፈ እዚህ ምዛም ማለፍ የሚሉ የሚሾልኩ ስህተቶች አይጠፉምና እነዚህን ስህተቶች በማረም ረገድ እነዚህ መገናኛ ብዙሃን በተለይ ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በቅርበት እየሰሩ እንደሚገኙ ጭምር ተጠቁሟል። በተለይ አብሮ ከመስራትም ባሻገር እንዲህ ያሉ ደግሞ እንደዛሬ ያሉ መድረኮች ደግሞ በእነዚህ መገናኛ ብዙሃን ውስጥ ያሉ ስህተቶችን ነቅሶ በማውጣት እርስ በርስ የእርምት እርምጃዎችን መውሰድ እንዲችሉ በማድረግ ረገድ ሰፊ ሚና እንደሚኖረውም ጭምር ተመላክቷል። በተለይ መገናኛ ብዙሃኑ አንድነትን የሚያጠናክሩ መተሳሰብን፣ መተጋገዝን የሚያጎለብቱ ሃይማኖታዊ ይዘታቸውን ያለቀቁ ፕሮግራሞችን ወይም ይዘቶችን ወደ አየር ስርጭት እንዲያበቁ ከማድረግ አኳያ እየሰሩ ካሉት ስራ ባሻገር ደግሞ ሌላ ጠንከር ያለ ስራ ወደፊት መስራት እንዳለባቸው ጭምር ነው የተጠቆመው። እንግዲህ በዚህ ባለፉት 3 ወራት የተደረገው ግምገማ እንደሚያመላክተው ከሆነ በተለይ እነዚህ የሃይማኖት መገናኛ ብዙሃን እየሰሩ ያሉት በጎ ስራ እንዳለ ሆኖ ደግሞ ሌሎች መታረም ያለባቸው በተለይ አንድነትን፣ መተሳሰብን በዚህ በሃይማኖቶች መካከል ያለውን መቻቻል ከማጎልበት አኳያ ሊሰሯቸው የሚገቡ ስራዎች ስለመኖራቸው ጭምር ተመላክቷል። እነዚህና ሌሎች ጉዳዮች ጭምር ተነስቷል። ወደ ምሽት በሚኖረን ዘገባ ተጨማሪ ጉዳዮችን ይዤ የምመለስ ነው የሚሆነው። አመሰግናለሁኝ። ሳምሶን ለመረጃዎችህ እናመሰግናለን። መልካም ቀን ይሆንልህ። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የዕለተ ቅዳሜ 7 ሰዓት ዜናዎቻችን እንደቀጠሉ ናቸው። በተለያዩ የንግድ ስራዎች ተሰማርቶ የቆየው ብራይተን ፕሮፐርቲስ የሪል ስቴት ዘርፉን ተቀላቅሏል። ድርጅቱ በንግድ ባንክ በኩል በ10 በመቶ ቅድሚያ ክፍያ ቤት መግዛት የሚያስችል ስምምነትም ከባንኩ ጋር ተፈራርሟል። ሩት ወርቁ ተጨማሪ አላት። ላለፉት 20 ዓመታት በተለያዩ የንግድ ስራዎች ተሰማርቶ የቆየው ብራይተን ፕሮፐርቲስ የግል ድርጅት ወደ ሪል ስቴት ዘርፉ ተቀላቅሏል። ድርጅቱ ያለውን ልምድ በመጠቀም ጥራት ያላቸው ቤቶችን በመገንባት በቤት ፈላጊና አቅርቦት መካከል ያለውን ክፍተት ለማጥበብ ኃላፊነቱን ይወጣል። ብራይተን ትሬዲንግ ዛሬ የሪል ስቴት ዘርፉን በይፋ ሲቀላቀል
ቀደም ሲል በሌሎች ዘርፎች ካካበተው ሰፊ ልምድና ከገነባው የታማኝነት ስም ጋር ነው። ለአብነትም በብራይተን ሞተርስ ጥራት ያላቸው ተሽከርካሪዎችን በማቅረብ በትራንስፖርትና ሎጂስቲክስ የሀገራችንን የህዝብ ትራንስፖርት ዘመናዊ በማድረግ ከሚጠቀሱት ተቋማት ቀዳሚው ነው። ብራይተን ሆቴልስ 2 ደብል ትሪ ባይ ሂልተን ሆቴሎችን በአዳማና በድሬዳዋ ከተማ በመገንባት ለቱሪዝም እድገት የበኩሉን አስተዋጽኦ እያደረገም ይገኛል። በማኑፋክቸሪንግ ዘርፍ በሸገር ከተማ ዘመናዊ የኤሌክትሪክ ተሽከርካሪዎች መገጣጠሚያ ፋብሪካን በመገንባት ላይ እንገኛለን። በኢምፖርትና ኤክስፖርት ዘርፍም እንዲሁ ላለፉት 20 ዓመታት እየሰራ ጠንካራ የፋይናንስና የመፈጸም አቅም ያዳበረ ድርጅት መሆኑ ይታወቃል። ድርጅቱ በአዲስ አበባ የተለያዩ ቦታዎች በ5 ሄክታር መሬት ላይ ዘመናዊ የመኖሪያ አፓርትመንትና ሪል ስቴት ቤቶችን እየገነባ ይገኛል። የከተማዋ እምብርት ከሆኑት ቦሌ ሚካኤል፣ ቦሌ መድኃኔዓለም፣ ቦሌ ቡልቡላ፣ መገናኛ እና ጋዜቦ አደባባይ ከ5 ሄክታር በላይ በሆነ ሰፊ መሬት ላይ እጅግ ዘመናዊና ጥራታቸውን የጠበቁ አፓርታማዎችን እንዲሁም በሀገራችን ደረጃ ትልቁን ዘመናዊ ሞል በመገንባት ላይ ይገኛል። በተጨማሪም በሸገር ከተማ በኮዬ ፈጬ ክፍለ ከተማ ከ400 በላይ ቅንጡ ቤቶችን ለመገንባት እንገኛለን። ብራይተን ፕሮፐርቲስ በንግድ ባንክ በኩል በ10% ቅድመ ክፍያ ቤት መግዛት የሚያስችል አማራጭም ይዞ መጥቷል። ከንግድ ባንክ ጋርም የመግባቢያ ስምምነት ተፈራርሟል። ቤት ለመስራት ምን ያስፈልጋል? አልሚ ያስፈልጋል። አልሚውን እንዴት አድርገን ነው የምናገኘው? ከብራይተን ጋር ብቻ ሳይሆን በኢትዮጵያ ውስጥ ያሉ አልሚዎችን አሳትፈን ከከተማ ጋር በመስራት በመቀናጀት ይሄንን ትልም ለማሳካት እየሰራን ነው። ብራይተን የመጀመሪያ ወይም ፈርስት ሙቭ አድቫንቴጅ ስለወሰደ እንኳን ደስ አለ ማለት እፈልጋለሁ። ይሄን ተከትሎ ሌሎችም አልሚዎች የብራይተንን የወንድማችን ያደታን መንገድ ተከትሎ ወደ ሀገራቸው መጥቶ ልማቱን እንዲያሳልጡ ቤት እንዲሰሩና ቃል መግባት ብቻ ሳይሆን ሰርቶ ለሕዝብ እንዲያስረክቡ የኢትዮጵያ ንግድ ባንክና ከተማው በጎን ሆኖ ክትትል ያደርጋል። ተፈጻሚነቱም በቅርበት ይከታተላል። በተለይ በከተሞች ያለውን የቤት ፍላጎት ለማሟላት በቤት ግንባታ ዘርፍ የተሰማሩ የግል ባለሀብቶች ቃል የገቡትን በተግባር እንዲፈጽሙና ኃላፊነታቸውን እንዲወጡ ጥሪ ቀርቧል። በ2018 ጠቅላላ ምርጫ በመሳተፍ የተሻለ ይሰራልኛል ብለው ያመኑትን ፓርቲ ለመምረጥ ዝግጁ መሆናቸውን በጋሞ ዞን የዋጀፎ ቀበሌ ነዋሪዎች ተናገሩ። ካርድ ያልወሰዱ ነዋሪዎች ቀሪ ቀናትን በመጠቀም መንግስት ለመመስረት በሚደረገው ጥረት አሻራቸውን እንዲያሳርፉም ጥሪ አቅርበዋል። ተመስገን ተስፋዬ። ምርጫ በአንድ ሀገር ዲሞክራሲያዊ ሂደትን ተከትሎ መንግስት የሚመሰረትበት የስልጣኔ መገለጫ መሆኑን የሚናገሩት የዋጅፎ ከተማ ነዋሪዎች ለ2018 ጠቅላላ ምርጫ ብቁ የሚያደርጋቸውን የመራጮችን ምዝገባ በማካሄድ ቀኑን በጉጉት በመጠባበቅ ላይ ናቸው። ነዋሪዎቹ አንድ ድምፅ ያለውን ፋይዳ በውል በመገንዘብ የመራጭነት ምዝገባ በማካሄድ ካርዳቸውን ይዞ መገኘታቸውንም ይናገራሉ። ምርጫ ቀኑ የታወቀ ነው። በዛ መልኩ በአካባቢ ያለው ሰውንም ሆነ ራስም ወጥቼ መንግስትን ለመምረጥ ደግሞ መምረጥ ግድ ይላል። ወጥቶ መምረጥ የኢትዮጵያዊነት ዜግነትን የሚያረጋግጥ ስለሆነ ይህንን ምርጫ ለመፈጸም ዝግጁ ነኝ። ካርድ ያው ያለው ለመምረጥ ደግሞ ለመምረጥም ደግሞ ያው ሬዲ በጣም ያው ዝግጁ ነኝ። ያው ሌሎችም ደግሞ ያው እኔ ወስቻለሁ፣ ካርዱም ኖርማል ያው ወስቻለሁ። ሌሎችም ደግሞ ያው እንዲመርጡ አሳስባለሁ ማለት ነው። ያው ካርዱ ወስጃለሁ። ያው ብቻውን የፈለኩት ፓርቲ ነው መንግስት ነው ለች ያው ካርዱ ተቀብያለሁ። ደግሞ ከኔ ጋር ያሉ ያው ቤተሰቦች በአጠቃላይ ካርዱ ወስደው ያው ለመምረጥ ዝግጁ ሆነዋል። በመራጮች ምዝገባ ሂደት መሳተፍ ለምርጫ ብቁ ከማድረጉ ባሻገር ነገ መራጩን ሕዝብ መልሶ የሚመራውን መንግስት በይሁንታ የሚመሰረቱበት ስርዓት በመሆኑ ካርድ ያልወሰዱ የአካባቢው ነዋሪዎች ቀሪ ቀናቶችን በመጠቀም ካርዳቸውን በመያዝ በመንግስት ምስረታው ላይ አሻራቸውን እንዲያኖሩ ጥሪ አስተላልፈዋል። እንደወሰድኩ ሌላው እናንተ ወጣችሁ ካርድ እንድትወስዱ እንድትመርጡ በብቃት መታችሁ ያው ካርድ እንድትወስዱ ጥሪ አስተላልፋለሁ። እኔም ያው ቀረም ብዬ ነው ያው የወሰድኩት ቀረም ብዬ ነው የወሰድኩት። ስለዚህ አሁን የቀረ ሰው ካለ ያው ቶሎ ብሎ ያው ሰዓቱ እስኪመለስ ያው ድረስ ያው እንዲወሰድ ማለት ነው።
ካርድ መውሰድ ብቻውን የመጨረሻ ግብ አለመሆኑን የሚናገሩት የዋጅፎ ከተማ ነዋሪዎች ድምጽ መስጫ ቀን ሲደርስም በነቂስ ወጥቶ ለመሳተፍ ከወዲሁ መዘጋጀት ያስፈልጋል ሲሉ አጽንኦት ሰጥተዋል። በምርጫው ሰዓት ካርድ የወሰዱ ሰዎች በብቃት መጥተው ካርዱን እንዲጥሉ በሰዓቱ በዕለቱ ተገኝተው ካርዱ በአጠቃላይ መጥተው ህዝቡ እንዲጥል ከኔ ጋር ያሉ አባላት ሙሉ ወስጄ እኔው የቀበሌ እዚህ እንትን ነው እኔም በራሴ በኩል ሆኜ በራሴ ቀበሌ ያሉ ሰዎችም በምርጫ ሰዓት በብቃት ማቅረብ ፈልጋለሁ። ካርድ ያው ሁሉም ሰው ያው መጣል አለበት። ካርድ ደግሞ የአንድ ካርድ በጣም የሆነ ዋጋ አለው። ካርድ ማለት ካርድ እንዳይቀር ያው ሌሎችን አሳስባለሁ። ሰው ሁሉም ሰው እንዳይቀር ያኔ ሁሉም ሰው እንዳይቀር ያው ድምጽ እንሆናለን እንሁን ነው ማለት ካርድ ወስደው ኢዲት ማስቀመጥ ሳይሆን ይዛው የዛን ሰዓት መምራት መንግስት እንዲመሰርቱ የጋበዟቸው ያለው ካርድ የመረጡትን ሄደው እንዲመርጡ ጋብዛቸው። በደቡብ ኢትዮጵያ ክልል ውስጥ ባሉ 12ቱም መዋቅሮች ተጨማሪ የመራጮች ምዝገባ ቀናትን በመጠቀም ዜጎች ካርዳቸውን እየወሰዱ የሚገኙ ሲሆን በምዝገባ ጣቢያዎች የሚሰጠው አገልግሎትም ተጠናክሮ ቀጥሏል። ለ34 ዓመት ያልቻላችሁን ወደፊት ታስገኛላችሁ ብለን እንዴት ነው የምናምናችሁ? በዲሞክራሲያዊ መንገድ ግን ታግለን ለውጥ እንደምናመጣ የምናምን ነን። የትግልን አማራጭ የመሳሪያን አማራጭ እየያዝን እውነተኛ ምክክር ማድረግ አንችልም። የትጥቅ ትግል ወይም ጦርነት እሬት ነው። እሬት አይበላም። በትጥቅ ትግል መንግስታዊ ስልጣን በመያዝ ላይ ያለው አቋም ምንድነው? እንደ ጨርቅ የሚቀደድና የሚሰፋ ክልል ሊኖራት አይገባም። የሰጠናችሁን አጀንዳ መቀበላችሁ በዚህ አጋጣሚ ልናደንቅ ይገባል። ፓርቲያችሁ መንግስት ቢሆን ምንድነው ያስቀመጠው አቅጣጫ? የህዝቦች የራሳቸውን ዕጣ ፈንታ በራሳቸው የመወሰን ይፈታል ብለን እናምናለን። ይሄ የሚያስታውሰን እኔ ካላቦካሁት እኔ ካልጋገርኩት እንጀራ አይወጣም የሚለውን የሀገሬ አባባል ነው የሚል እምነት አለን። ድርድር አክትሞለታል ማለት ነው። ትርክት እየፈጠረን ነገ ትውልድ የሚጣላበትን ጦርነት ታሪክ እያስቀመጥን አይደለም ወይ? አገራችንን እንዴት እንምራ የሚለውን ከህዝብ ድምጽ ነው የምንነሳው። አሁንም ቢሆን ሌሎች ክልሎች ላለመታጠቃቸው ምን ዋስትና አላቸው? በዚህ ረገድ ረቂቅ ህግ አዘጋጅታችኋል ወይ? ለሀገራችን የሚያዋጣው በጠረጴዛ ዙሪያ መመካከር ነው ብለው አምነው ለሚመጡ ሁሉ ብልጽግና አሁንም በሩ ክፍት ነው። ብልጽግና በሚመራው ሀገር ውስጥ ነፃ የሆነ ሲቪል ሶሳይቲ የለም። በኢትዮጵያ ለሚካሄደው ለሰባተኛው ሀገራዊ ጠቅላላ ምርጫ መራጮች በየምርጫ ጣቢያዎቻቸው በመገኘት የመራጭነት ካርድ እየወሰዱ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የምዝገባ ሂደቱ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል። ሪፖርተራችን ሳምሶን በላይ በተለያዩ የምርጫ ጣቢያዎች በመገኘት ቅኝት አድርጓል። ቅኝቱን አብረን እንከታተል። እጅግ አድርጌ አመሰግናለሁ። እንግዲህ ሰባተኛው ጠቅላላ ምርጫ ከጥቂት ወራት በኋላ እንደሚከናወን ይታወቃል። እንግዲህ ከሱ ቀደም ብሎ ደግሞ ዜጎች ለመምረጥ የሚያስችላቸውን የምርጫ ካርድ የማውጣት እንቅስቃሴ ላይ ነው የሚገኙት። የመጀመሪያው ዙር የምርጫ ካርድ እደላ ስነ ስርዓትም እንግዲህ ሲከናወን የነበረው ከየካቲት 28 እስከ መጋቢት 28 ለአንድ ወር ያህል ቆይታ አድርጎ በበርካታ ሚሊዮን የሚቆጠሩ ዜጎች የምርጫ ካርዳቸውን በእጃቸው አስገብቷል። እንግዲህ ከዚሁ ጋር በተገናኘም የተወሰኑ ጥቂት ዜጎች ደግሞ በተለያየ ምክንያት ካርድ መያዝ ባለመቻላቸው በጠየቁት መሰረት ጥቂት ቀናት ይጨመርልን የሚል ጥያቄ ባቀረቡት መሰረት እንግዲህ የተወሰኑ ቀናት ተጨምሮ አሁን ማብቂያው ሚያዝያ 14 ሆኗል ማለት ነው። እንግዲህ እስካሁኑም ሰዓት ድረስ በርካታ ዜጎች የምርጫ ካርዳቸውን በእጃቸው እያስገቡ እንደሚገኙ መታዘብ ችለናል። እንግዲህ የኢትዮጵያ ቴሌቪዥንም በተለያዩ የምርጫ ጣቢያዎች ተዘዋውሮ ያለው እንቅስቃሴ ምን ይመስላል የሚለውን ቅኝት ለማድረግ ሞክሯል። እንግዲህ ከማለዳው ጀምሮ በየካ ክፍለ ከተማ፣ በአራዳ ክፍለ ከተማና በጉለሌ ክፍለ ከተማ የሚገኙ የምርጫ ጣቢያዎች የምርጫ ካርድ እደላ አገልግሎት አሰጣጡ በአጠቃላይ ያለው የማህበረሰቡ እንቅስቃሴ ምን ይመስላል የሚለውን እንግዲህ በተለያዩ የምርጫ ጣቢያዎች ላይ ተዘዋውረን ቅኝት ለማድረግ ሞክረናል። እንግዲህ በታዘብናቸው ቦታዎች ላይም እንግዲህ ማስተዋል የቻልነው ነገር በዋነኝነት ዜጎች አሁንም ድረስ በንቃት እየመጡ ካርዳቸውን
እየወሰዱ እንደሆነ ማወቅ ችለናል። ከዛ ጎን ለጎን ደግሞ ያለውም የማህበረሰቡ የምርጫ ግንዛቤም እጅግ የጎለበተና ያደገ የዲሞክራሲያዊ እንቅስቃሴዎችንም ተግባራዊ ከማድረግ አንጻር የኔነት ስሜት ኖሮት እንግዲህ እንቅስቃሴ እያደረገ መሆኑን ታዝበናል። ከዛው ጎን ለጎን ደግሞ እዚህ ምርጫ ጣቢያ አካባቢ ያሉ አገልግሎት አሰጣጦችም እጅግ ቀልጣፋ በአጭር ደቂቃ የሚከናወኑ ከመሆናቸው ጋር በተገናኘ ተገልጋዮችም እንግዲህ ደስተኛ ሆነው እየተመለሱ መሆናቸውን መታዘብ ችለናል። ለዛም ጎን ለጎን ደግሞ በተለያዩ አካባቢዎች የምርጫ ካርድ አሰጣጥ ሂደቱን ከማቅለልም አንጻር ምርጫ ቦርድ የዘረጋቸው በርካታ አማራጮችን በመጠቀም አንድ አካባቢ ላይ የምርጫ ካርድ ለማውጣት ዜጎች በሚሄዱበት ወቅት እንግዲህ ያ የሚያወጡት የምርጫ ካርድ አካባቢ ላይ ነዋሪ ያልሆኑ ሰዎችንም ከ6 ወር በላይ ቆይታ ያላቸው ከሆኑ በተለያዩ ምስክሮችም እንደዚሁ የምርጫ ካርድ እየተሰጠ ያለበት ሁኔታ ማየት ችለናል። ዜጎችም የምርጫ ካርዳቸውን በመንጃ ፍቃድ፣ በፓስፖርት፣ በፋይዳ መታወቂያና በቀበሌ መታወቂያ ጭምር የምርጫ ካርዳቸውን እየወሰዱ እንደሚገኙ ለመታዘብ ችለናል። እንግዲህ በአጠቃላይ አሁንም የቀረው ቀን እጅግ በጣም ጥቂት ከመሆኑ ጋር በተገናኘ ምናልባት የቀሩ የተወሰኑ ዜጎች ሊኖሩ የሚችሉ ከሆነ እንግዲህ እነዚህ ዜጎችም በዚህ የምርጫ ካርድ በሚወሰድባቸው የምርጫ ጣቢያዎች አካባቢ በመገኘት እንግዲህ የምርጫ ካርዳቸውን እንዲወስዱ ነው እንግዲህ ጥሪ ለማስተላለፍ እንግዲህ በተደጋጋሚ መልእክት ምርጫ ቦርድ ሲያስተላልፍ የምንሰማው። በአጠቃላይ ባደረግነው ቅኝት ማህበረሰቡ የምርጫ ካርድ ከማውጣት ጋር በተገናኘ እያደረገ ያለው እንቅስቃሴ በጣም ንቁ እንደሆነና አብዛኛውን ዜጋ በእጁ የምርጫ ካርዱ መያዙን እንግዲህ መታዘብ ችለናል። እዚሁም አካባቢ ምርጫ ካርዳቸውን ለማውጣት የመጡ ዜጎችም ጭምር ባነጋገርናቸው ወቅት እንግዲህ የመመረጥ መብታቸውን በመጠቀም ለሀገራቸው ይበጃል፣ ይጠቅማል የሚለውን አመራር ወይንም ደግሞ ፓርቲ ወደ ስልጣን ከማምጣት ወይንም ወደ ኃላፊነት ከማምጣት አንጻር ከፍተኛ ሚና እንዳለው ግንዛቤ ኖሯቸው እንግዲህ ካርዱን እንደያዙና የምርጫው ቀን ሲደርስም እንግዲህ በጠዋት በማለዳም ተገኝተው የምርጫ ቦታ ላይ በምርጫ ካርዳቸው በመጠቀም እንግዲህ ምርጫውን እንደሚያከናውኑ ያንንም ቀን በጉጉት እንደሚጠብቁት ነው እንግዲህ መረዳት የቻልነው። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የደረሱት የቀን 7 ሰዓት የቅዳሜ ዜናዎቻችን እነኚሁ ነበሩ። ሀብታሙ ተክለስላሴ ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆይቻለሁ። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ሰላም።